የጥንታዊ የዓለም ታሪክን መልክ መቀየር የቻለ ጦረኛ ከዓለም ዕውቅ ዝነኛ የጦር ጀነራሎች ውስጥ አንዱ ነው። ከፈላስፋው አርስቶትል ትምህርትን ከንጉሥ አባቱ የጦር ክህሎትን ተምሯል። ከግሪክ መቄዶንያ ተነስቶ እስከ ግብጽ ብሎም ምስራቅ እስያ ህንድ ድረስ ግዛቱን ማስፋት የቻለው እንደ ንጉሥ፣ እንደ ጦር አዛዥ፣ ፖለቲከኛ፣ ምሁር ብሎም አሳሽ በመሆን የጦር ሰራዊትን በመምራት 70 የሚደርሱ ከተሞችን በመያዝ ወደ 3 አህጉራት የተዘረጋ ግዛት መዘርጋት የቻለና ለ13 ዓመታት ንጉሥ የነበረው ታላቁ አሌክሳንደር የተወለደበትን ዕለት በማስመልከት የዕለቱ የመሪዎች ዓለም ባለታሪካችን እንዲሆን መርጠነዋል። ከዝግጅቱ ጋር ኢየሩሳሌም ብርሃኑ ነኝ። ሰፊ ግዛትን በጦር አሸናፊነት የጠቀለለው አሌክሳንደር ይህችን ዓለም የተሰናበታት ገና የ33 ዓመት ጎረምሳ ሳለ ነበር። የመቄዶንያ ንጉሥ የነበረው አሌክሳንደር ሶስተኛ ታላቁ አሌክሳንደር ተብሎም ይታወቃል። መነሻው በጥንታዊዋ መቄዶንያ ውስጥ ሲሆን የዓለም ጥንታዊ ታሪክ በኃይል መቀየር የቻለው በ13 ዓመታት ውስጥ ብቻ ነበር። አሌክሳንደር ውልደቱ ከክርስቶስ ልደት በፊት በ356 ከመቄዶንያው ንጉሥ ፊሊፕ ሁለተኛና ኦሎምፒያስ ከተሰኘችው እናቱ በጥንታዊቷ መቄዶንያ ዋና ከተማ ነበር። አሌክሳንደር የንጉሥ ልጅ ብቻ ሳይሆን ሊቅም ነበረ። ከቀደምት ፈላስፎች አንዱ ከሆነው አሪስቶትል የዘመኑን ትምህርት ተከታትሏል። ከ336 ከአባቱ መገደል በኋላ ተቀናቃኞቹን በፍጥነት በማጥፋት የመቄዶንያ ንጉሥ ለመሆን በቃ። የዘመኑን ትምህርት ከፈላስፋው አሪስቶትል፣ ወታደራዊ ክህሎትን ደግሞ ከንጉሥ አባቱ የተማረው አሌክሳንደር በ16 ዓመቱ ጦር መምራት ጀምሯል። ከ2 ዓመት በኋላ ማለትም በ18 ዓመቱ የአባቱን ትልቅ የጦር ሰራዊት በመምራት ግሪክን አሸንፎ በመቄዶንያ አስተዳደር ስር እንድትሆን ማድረግ የቻለ ዓለም በዚህ ዘመን ጭምር የምታወሳለት ታላቅ ሰው ነው። ከአባቱ ሞት በኋላ የመቄዶንያ ዙፋን ላይ መቀመጥ የቻለው ታላቁ አሌክሳንደር የምድር ቆይታው አጭር እንደሆነ ልቡ ስለነገረው ይመስላል የነካ ሁሉ የሚሰምር ያሰበው ሁሉ የሚሆንለት ሰው ነበረ። በሄደበት ሁሉ የመደመጥ የመፈራት ጸጋም ስለነበረው ያሰበውን ለማሳካት የእርሱ ወኔ ተጨምሮበት የዓለምን ታሪክ ከቀየሩ ጥቂት ሰዎች ውስጥ አንዱ የመሆን ጥረቱ ተሳክቶለታል። አሌክሳንደር በግሪክ የመቄዶንያ አስተዳደር ካጸና በኋላ በዘመኑ ግዙፍ የነበረውን የፐርሺያን ግዛት ለመቆጣጠር ተንቀሳቀሰ። የጦር ሰራዊቱን እየመራም ወደ ፐርሺያ ግዛት ከተጓዘ በኋላ የፐርሺያ ግዛቶችን ያለ አንድ ሽንፈት በእጁ ማስገባት ቻለ። ትልቁ የጦርነት ድሉን በእስያ የሚገኙ ግዛቶችን ጨምሮ ሶሪያ ብሎም ግብጽ በአሌክሳንደር እጅ ወደቁ። ይሄ ሁሉ ሲሆን እድሜው ገና 25 ነበረ። አሌክሳንደር የመቄዶንያ ንጉሥ፣ የግሪኮች መሪ፣ የግብጽ ታላቅ ንጉሥ ለመሆንም በቃ። ከፐርሺያ ዘመቻው በኋላ ወደ ምስራቁ ክፍል ተንቀሳቀሰ። አፍጋኒስታንን፣ መካከለኛው እስያን ብሎም ሰሜንን እንደጠቀለለ። አሌክሳንደር ከአውሮፓ ግሪክ፣ ከአፍሪካ ግብጽ ብሎም ከእስያ ህንድ ድረስ በግዛቱ ስር አጠቃሏቸዋል። በሰፊ ዓለም አቀፍ የንግድ ሰንሰለትም እንዲተሳሰሩ በር ከፍቷል። በአሌክሳንደር የገናናነት ዘመንም ሆነ በኋላ የግሪክ ቋንቋና ባህል ተስፋፋ እንጂ አልቀነሰም። እንደዛም ሆኖ የግዛቶቹን ታሪክ መቀየር የቻለው አሌክሳንደር የባህል መለዋወጥ እንዲኖርም በር ከፍቷል። ከ8 ዓመታት ረጅም የጦርነት ጉዞ በኋላ ሰራዊቱ ደግሞ ወደፊት ለመጓዝ ፈቃደኛ ሳይሆን ቀረ። ሰራዊቱን ወደ ኋላ መልሶ የነበረው አሌክሳንደር የአሁኗ ኢራቅ ከደረሰ በኋላ ወደ ግብጽ የሚመለስበትን መርከብ ማሰራት ጀመረ። ነገሮች ግን እንዳሰበው መሆን አልቻሉም። ያልታሰበ ህመም ጸናበት። የትኛውም ኃይል የትኛውም ዕውቀት ያላሸነፈው ኃይሉ ሞት ከፊቱ ባላሰበበት ጊዜ ተደቀነ። ሀገሩ ገብቶ የሚናፍቃት እናቱን ፊት ማየትና የሚወዳቸውን ሰዎች ሊሰናበታቸው እጅግ ጓጉቶ የነበረ ቢሆንም ህመሙ ጸና። ታላቁ አሌክሳንደር ተስፋ ቆርጦና ገርጥቶ የመጨረሻዋን ሰዓት ይጠባበቅ ጀመረ። በዚህም ጊዜ ጀነራሎቹን ጠርቶ ይህችን ዓለም በቅርቡ ትቼ እሄዳለሁ። 3 ምኞቶች አሉኝ። እነዚህን ምኞቶቼን ካለፍኩ በኋላ እውን ታደርጉልኝ ዘንድ እጠይቃቸዋለሁ አለ። የመጀመሪያው የአስከሬን ሳጥኔን ሐኪሞች ብቻ መሸከም አለባቸው አለ። ከጥቂት ዝምታ በኋላ ሁለተኛው ደግሞ ኑዛዜ የአስከሬን ሳጥኔን ወደ መቃብር በሚጓዝበት ጊዜ ሁሉ የሰበሰብኳቸው ወርቆች፣ ብሮችና የከበሩ ማዕድናት እንዲነጠፉበት አድርጉ። ሶስተኛው ኑዛዜ የአስከሬን ሳጥኔ ውጪ እጆች ወጥተው እንዲታዩ አድርጉ ሲል የመጨረሻ ቃሉን አስቀመጠ። በታላቁ አሌክሳንደር ዙሪያ የተሰበሰቡ ሰዎች በኑዛዜው እጅግ ተገርመው ነበር። ማንም ደፍሮ ግን አልጠየቀውም። የአሌክሳንደር የቅርብ ወዳጅ የሆነው ጀነራል ግን እጆቹን ስሞ ወደ ልቡ አስጠግቶ ፍቅሩን ከገለጸ በኋላ ንጉሥ ሆይ ያሉት ሁሉ እንደሚፈጸም አረጋግጥልዎታለሁ። ነገር ግን እነዚህን እንግዳ የሆኑ ኑዛዜዎች እንዲፈጸሙ ለምን ፈለጉ ሲል ጠየቀው። አሌክሳንደርም ሐኪሞቼ ብቻ የአስከሬን ሳጥኔን እንዲሸከሙ የፈለኩት ሰዎች የትኛውም ሐኪም
መሞት ካለባቸው ሊያድናቸው እንደማይችል እንዲማሩበት ነው። ሰዎች ከሞት የማያመልጡና ቀናቸው ከደረሰ ከሞት ሊያድናቸው የሚችል ነገር አለመኖሩን እንዲያውቁ ፈልጋለሁ። ሁለተኛው ኑዛዜ ወርቆቼ፣ ብሮቼና የከበሩ ማዕድናት የአስክሬን ሳጥኔ በሚጓዝበት የቀብሬ መንገድ ላይ እንዲበተኑ የፈለኩት አንዲት ሽራፊ ወርቅ እንኳን አብራኝ እንዳልሄደች፣ አንዱን ማዕድን እንኳን ከነፍሴ ጋር አሳልፌ እንዳልወሰድኩ ሰዎች እንዲያውቁ ነው። እድሜ ሙሉ ሀብት ሳካብት ብኖርም፣ እድሜ ሙሉ ዓለምን ሳስዝ ብኖርም ከዚህ ዓለም ስሰናበት ግን አንድም ተከትሎኝ የሚሄድ ነገር እንደማይኖር እንዲያውቁ ነው። ሰዎች ከመጠን በላይ ሀብትን ሲያሳድዱ ቢኖሩ ከተፈቀደላቸው ውጪ ምንም ማለት እንዳልሆነ ሊያውቁ ይገባቸዋል። ሶስተኛው ኑዛዜ ባዶ እጆቼን ከአስክሬን ሳጥን ውጪ ወጥተው እንዲወዛወዙና እንዲታዩ የፈለኩት ደግሞ ወደዚህ ዓለም የመጣሁት ባዶ እጆቼን ሲሆን ከዚህም ዓለም ሲሄድ ባዶ እጄን እንደሆነ ሰዎች እንዲያውቁ ፈልጋለሁ ሲል የመጨረሻ ሀሳቡን ለጀነራሉ ገልጿል። ተተኪውን ለመምረጥ እድል ያላገኘው አሌክሳንደር ከሞተ ከዓመታት በኋላ ሰራዊቱና ግዛቱ ብዙ ተዋጊ ቡድኖችን ፈጥረዋል። የተዋጋለት ግዛትም ተከፋፍሏል። አሌክሳንደር ግን በጥንቱ የዓለም ታሪክ ከተከሰቱ ገናና መሪዎች አንዱ ተደርጎ በእኛ ዘመን ጭምር ይታሰባል። ጥንታዊ የዓለም ታሪክን መልክ መቀየር የቻለ ጦረኛ ከዓለም እውቅ ዝነኛ የጦር ጀነራሎች ውስጥ አንዱ ነው። ከፈላስፋው አርስቶትል ትምህርትን ከንጉሥ አባቱ የጦር ክህሎትን ተምሯል። ከግሪክ መቄዶንያ ተነስቶ እስከ ግብጽ ብሎም ምስራቅ እስያ ህንድ ድረስ ግዛቱን ማስፋት የቻለው እንደ ንጉሥ፣ እንደ ጦር አዛዥ፣ ፖለቲከኛ፣ ምሁር ብሎም አሳሽ በመሆን የጦር ሰራዊትን በመምራት 70 የሚደርሱ ከተሞችን በመያዝ ወደ 3 አህጉራት የተዘረጋ ግዛት መዘርጋት የቻለና ለ13 ዓመታት ንጉሥ የነበረው ታላቁ አሌክሳንደር የተወለደበትን ዕለት በማስመልከት የዕለቱ የመሪዎች ዓለም ባለታሪካችን እንዲሆን መርጠነዋል። ከዝግጅቱ ጋር ኢየሩሳሌም ብርሃኑ ነኝ። ሰፊ ግዛትን በጦር አሸናፊነት የጠቀለለው አሌክሳንደር ይህችን ዓለም የተሰናበታት ገና የ33 ዓመት ጎረምሳ ሳለ ነበር። የመቄዶንያ ንጉሥ የነበረው አሌክሳንደር ሶስተኛ ታላቁ አሌክሳንደር ተብሎም ይታወቃል። መነሻው በጥንታዊዋ መቄዶንያ ውስጥ ሲሆን የዓለም ጥንታዊ ታሪክ በኃይል መቀየር የቻለው በ13 ዓመታት ውስጥ ብቻ ነበር። አሌክሳንደር ውልደቱ ከክርስቶስ ልደት በፊት በ356 ከመቄዶንያው ንጉሥ ፊሊፕ ሁለተኛና ኦሎምፒያስ ከተሰኘችው እናቱ በጥንታዊቷ መቄዶንያ ዋና ከተማ ነበር። አሌክሳንደር የንጉሥ ልጅ ብቻ ሳይሆን ሊቅም ነበረ። ከቀደምት ፈላስፎች አንዱ ከሆነው አሪስቶትል የዘመኑን ትምህርት ተከታትሏል። ከ336 ከአባቱ መገደል በኋላ ተቀናቃኞቹን በፍጥነት በማጥፋት የመቄዶንያ ንጉሥ ለመሆን በቃ። የዘመኑን ትምህርት ከፈላስፋው አሪስቶትል፣ ወታደራዊ ክህሎትን ደግሞ ከንጉሥ አባቱ የተማረው አሌክሳንደር በ16 ዓመቱ ጦር መምራት ጀምሯል። ከ2 ዓመት በኋላ ማለትም በ18 ዓመቱ የአባቱን ትልቅ የጦር ሰራዊት በመምራት ግሪክን አሸንፎ በመቄዶንያ አስተዳደር ስር እንድትሆን ማድረግ የቻለ ዓለም በዚህ ዘመን ጭምር የምታወሳለት ታላቅ ሰው ነው። ከአባቱ ሞት በኋላ የመቄዶንያ ዙፋን ላይ መቀመጥ የቻለው ታላቁ አሌክሳንደር የምድር ቆይታው አጭር እንደሆነ ልቡ ስለነገረው ይመስላል የነካ ሁሉ የሚሰምር ያሰበው ሁሉ የሚሆንለት ሰው ነበረ። በሄደበት ሁሉ የመደመጥ የመፈራት ጸጋም ስለነበረው ያሰበውን ለማሳካት የእርሱ ወኔ ተጨምሮበት የዓለምን ታሪክ ከቀየሩ ጥቂት ሰዎች ውስጥ አንዱ የመሆን ጥረቱ ተሳክቶለታል። አሌክሳንደር በግሪክ የመቄዶንያ አስተዳደር ካጸና በኋላ በዘመኑ ግዙፍ የነበረውን የፐርዢያን ግዛት ለመቆጣጠር ተንቀሳቀሰ። የጦር ሰራዊቱን እየመራም ወደ ፐርዢያ ግዛት ከተጓዘ በኋላ የፐርዢያ ግዛቶችን ያለ አንድ ሽንፈት በእጁ ማስገባት ቻለ። ትልቁ የጦርነት ድሉን በእስያ የሚገኙ ግዛቶችን ጨምሮ ሶሪያ ብሎም ግብጽ በአሌክሳንደር እጅ ወደቁ። ይሄ ሁሉ ሲሆን እድሜው ገና 25 ነበረ። አሌክሳንደር የመቄዶንያ ንጉሥ፣ የግሪኮች መሪ፣ የግብጽ ታላቅ ንጉሥ ለመሆንም በቃ። ከፐርሺያ ዘመቻው በኋላ ወደ ምስራቁ ክፍል ተንቀሳቀሰ። አፍጋኒስታንን፣ መካከለኛው እስያን ብሎም ሰሜን እንድንጠቀለለ። አሌክሳንደር ከአውሮፓ ግሪክ፣ ከአፍሪካ ግብጽ ብሎም ከእስያ ህንድ ድረስ በግዛቱ ስር አጠቃሏቸዋል። በሰፊ ዓለም አቀፍ የንግድ ሰንሰለትም እንዲተሳሰሩ
በር ከፍቷል። በአሌክሳንደር የገናናነት ዘመንም ሆነ በኋላ የግሪክ ቋንቋና ባህል ተስፋፋ እንጂ አልቀነሰም። እንደዛም ሆኖ የግዛቶቹን ታሪክ መቀየር የቻለው አሌክሳንደር የባህል መለዋወጥ እንዲኖርም በር ከፍቷል። ከ8 ዓመታት ረጅም የጦርነት ጉዞ በኋላ ሰራዊቱ ደግሞ ወደፊት ለመጓዝ ፈቃደኛ ሳይሆን ቀረ። ሰራዊቱን ወደ ኋላ መልሶ የነበረው አሌክሳንደር የአሁኗ ኢራቅ ከደረሰ በኋላ ወደ ግብጽ የሚመለስበትን መርከብ ማሰራት ጀመረ። ነገሮች ግን እንዳሰበው መሆን አልቻሉም። ያልታሰበ ህመም ጸናበት። የትኛውም ኃይል የትኛውም ዕውቀት ያላሸነፈው ኃይሉ ሞት ከፊቱ ባላሰበበት ጊዜ ተደቀነ። ሀገሩ ገብቶ የሚናፍቃት እናቱን ፊት ማየትና የሚወዳቸውን ሰዎች ሊሰናበታቸው እጅግ ጓጉቶ የነበረ ቢሆንም ህመሙ ጸና። ታላቁ አሌክሳንደር ተስፋ ቆርጦና ገርጥቶ የመጨረሻዋን ሰዓት ይጠባበቅ ጀመረ። በዚህም ጊዜ ጀነራሎቹን ጠርቶ ይህችን ዓለም በቅርቡ ትቼ እሄዳለሁ። 3 ምኞቶች አሉኝ። እነዚህን ምኞቶቼን ካለፍኩ በኋላ እውን ታደርጉልኝ ዘንድ እጠይቃችኋለሁ አለ። የመጀመሪያው የአስከሬን ሳጥኔን ሐኪሞች ብቻ መሸከም አለባቸው አለ። ከጥቂት ዝምታ በኋላ ሁለተኛው ደግሞ ኑዛዜ የአስከሬን ሳጥኔን ወደ መቃብር በሚጓዝበት ጊዜ ሁሉ የሰበሰብኳቸው ወርቆች፣ ብሮችና የከበሩ ማዕድናት እንዲነጠፉበት አድርጉ። ሶስተኛው ኑዛዜ የአስከሬን ሳጥኔ ውጪ እጆቼ ወጥተው እንዲታዩ አድርጉ ሲል የመጨረሻ ቃሉን አስቀመጠ። በታላቁ አሌክሳንደር ዙሪያ የተሰበሰቡ ሰዎች በኑዛዜው እጅግ ተገርመው ነበር። ማንም ደፍሮ ግን አልጠየቀውም። የአሌክሳንደር የቅርብ ወዳጅ የሆነው ጀነራል ግን እጆቹን ስሞ ወደ ልቡ አስጠግቶ ፍቅሩን ከገለጸ በኋላ ንጉሥ ሆይ ያሉት ሁሉ እንደሚፈጸም አረጋግጥልዎታለሁ። ነገር ግን እነዚህን እንግዳ የሆኑ ኑዛዜዎች እንዲፈጸሙ ለምን ፈለጉ ሲል ጠየቀው። አሌክሳንደርም ሐኪሞቼ ብቻ የአስከሬን ሳጥኔን እንዲሸከሙ የፈለኩት ሰዎች የትኛውም ሐኪም መሞት ካለባቸው ሊያድናቸው እንደማይችል እንዲማሩበት ነው። ሰዎች ከሞት የማያመልጡና ቀናቸው ከደረሰ ከሞት ሊያድናቸው የሚችል ነገር አለመኖሩን እንዲያውቁ ፈልጋለሁ። ሁለተኛው ኑዛዜ ወርቆቼ፣ ብሮቼና የከበሩ ማዕድናት የአስከሬን ሳጥኔ በሚጓዝበት የቀብሬ መንገድ ላይ እንዲበተኑ የፈለኩት አንዲት ሽራፊ ወርቅ እንኳን አብራኝ እንዳልሄደች፣ አንዱን ማዕድን እንኳን ከነፍሴ ጋር አሳልፌ እንዳልወሰድኩ ሰዎች እንዲያውቁ ነው። እድሜ ሙሉ ሀብት ሳካብት ብኖርም፣ እድሜ ሙሉ ዓለምን ሳስዝ ብኖርም ከዚህ ዓለም ስሰናበት ግን አንድም ተከትሎኝ የሚሄድ ነገር እንደማይኖር እንዲያውቁ ነው። ሰዎች ከመጠን በላይ ሀብትን ሲያሳድዱ ቢኖሩ ከተፈቀደላቸው ውጪ ምንም ማለት እንዳልሆነ ሊያውቁ ይገባቸዋል። ሶስተኛው ኑዛዜ ባዶ እጆቼን ከአስከሬን ሳጥን ውጪ ወጥተው እንዲወዛወዙና እንዲታዩ የፈለኩት ደግሞ ወደዚህ ዓለም የመጣሁት ባዶ እጆቼን ሲሆን ከዚህም ዓለም ሲሄድ ባዶ እጄን እንደሆነ ሰዎች እንዲያውቁ ፈልጋለሁ ሲል የመጨረሻ ሀሳቡን ለጀነራሉ ገልጿል። ተተኪውን ለመምረጥ እድል ያላገኘው አሌክሳንደር ከሞተ ከዓመታት በኋላ ሰራዊቱና ግዛቱ ብዙ ተዋጊ ቡድኖችን ፈጥረዋል። የተዋጋለት ግዛትም ተከፋፍሏል። አሌክሳንደር ግን በጥንቱ የዓለም ታሪክ ከተከሰቱ ገናና መሪዎች አንዱ ተደርጎ በእኛ ዘመን ጭምር ይታሰባል።